ዛሬ ሁላችንም እንደምናውቀው ለቤተ ክርስቲያን የሐዘን ቀን ነው። እግዚአብሔር የእሱን ፈለግ እንድንከተል አርአያውን እንድንከተል ያስተማረንም ጽናት ስለሆነ መጽናትን በሚገባ ስለሰበከን በእያንዳንዳችን ልቦና ሰፍሮ የሚቆይ ሕያው ቃል ስላሰፈረብን ያው ተጽናንተን በዝማሬውም እግዚአብሔርን አመስግነናል፣ በትምህርቱም ተምረናል። ዛሬ ቤተ ክርስቲያን ያጣችው ሰው ሳልናገር እንዳልዘጋው ብዬ ነው። ያው በቃል መኖርን ኖሮ ያሳየን ነው። በተናገሩት ባስተማሩት መኖርን ኖሮ ያሳየን የሚገለጥ የሚነበብ የሚተረጎም ሕያው ቃል ነው። መምህር ዘላለም ወንድሙ የማስመሰል ጠላት ነው። ማስመሰል በዙሪያው የሌለበት ማለት ነው። የግልጽነት የጥበብ መፍለቂያ የሆነ መምህራችን ነው። ረቂቁን አጉልቶ የራቀውን ስቦ አቅርቦ በሚታየን በሚዳሰስ በሚጨበጥ መልኩ ቃለ እግዚአብሔር በልቦናችን እንዲሰፍር ያደረገ ሁሉንም የምንመለከትበት የምናይበት ኮምፓሳችን ነው። እንግዲህ መምህር ዘላለም ወንድሙ ደግሞም የማይደርቅ ነው። የማይደርቅ የማይጠወልግ የማይነጥብ ለሚጠጣ ሁሉ የሚያረካ የሕይወት ውሃ ሆኖ የውጩን ሀገር ከሀገር ውስጥ የሀገሩን ወደ ውጭ የሚያገናኝ ድልድይ መሰላላችን ነው። ዛሬ በእውነት የተሰበረው ይሄ ድልድይ ነው የተሰበረው እና መጽናናቱ እንግዲህ ትንሽ የሚከብድ ነው የሚሆነው። ግን ያስተማረን እንድንቆዝም፣ እንድናዘን፣ እንድናለቅስ ሳይሆን እንድንበረታ፣ እንድንጠናክር ቅድም እንዳልኳቸው የሰበኩትን ኖሮ እንድንኖር ያሳየን አርአያችን መስታወታችን ነው። እንግዲህ ቤተ ክርስቲያን የሕይወት ትርጉም ሰጥቶን ላይ እያንዳንዳችን ትዳራችን እንዳይፈርስ፣ ሕይወታችን እንዳይበላሽ፣ ነገሮቻችን ሁሉ እንዲሳኩ ያደረገልን መምህራችንን ነው ያጣነው። ቤተ ክርስቲያን ትልቅ ሐዘኗ ነው። ዛሬ እግዚአብሔር ለሁላችንም መጽናናቱን ያድለን። ያው እንግዲህ በሕይወቱን በደንብ ያው ስለምናውቀው እግዚአብሔር የቸርነቱ ስራ ብዙ ነው እናምናለን። በዘላለም እንግዲህ በረከቱ ይደርብን ነው። በረከቱ ይደርብን። እንደ አባቶቻችን ኖሮ ያለፈ ወንድማችን አባታችን መካሪያችንን ያጣነው እግዚአብሔር ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያኑር። በረከቱ አይለየን፣ ያጽናን እግዚአብሔር። እንግዲህ የተወደዳቸው የእግዚአብሔር ቤተሰቦች እንግዲህ በመምህራችን ሕልፈተ ሕይወት የተሰማን ሐዘን እጅግ ጥልቅ ነው። ልብ የሚሰብር ነው። ሕሊናን የሚረብሽ ነው። ለሁሉም ኦርቶዶክሳዊ መጽናናት እንመኛለን። እንግዲህ አባቶቻችን በጣም ባለቅሶና በእንባ ለሁሉም ሰው እንደዚሁ ሐዘናቸው የገለጹ ነው። እኛም እግዚአብሔር ያጽናናለን። ሰላም እግዚአብሔር እንግዲህ ክፉን ያርቅልን፣ በአጸደ ገነት ያኑርልን ነፍሳቸው።